የኢትዮጵያ ንግድ ባንክ በሁሉም ዘርፎች የሚያስመዘግባቸውን ውጤቶች ቀጣይነት ለማረጋገጥ በትኩረት ሊሰራ እንደሚገባ የባንኩ ፕሬዝዳንት አቶ አቤ ሳኖ ገለጹ። የኢትዮጵያ ንግድ ባንክ የ2025-26 በጀት ዓመት የ9 ወራት የስራ አፈጻጸሙን ሰሞኑን ገምግሟል። በባንኩ ዋና መስሪያ ቤት በተካሄደው የስራ አፈጻጸም ግምገማ ላይ የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ እንደተናገሩት ፋይናንስና ፋይናንስ ባልሆኑ ዘርፎች ቀጣይነት ያለው ውጤት ለማስመዝገብ ሁሉም በትጋት ሊሰራ ይገባል ብለዋል። የኢትዮጵያ ንግድ ባንክ በበጀት ዓመቱ 9 ወራት 493.7 ቢሊዮን ብር ተጨማሪ የተቀማጭ ገንዘብ በማሰባሰብ አጠቃላይ ተቀማጩን ባለፈው በጀት ዓመት መጨረሻ ከነበረበት 1.68 ትሪሊዮን ወደ 2.1 ትሪሊዮን ብር በላይ ማሳደጉ በስራ አፈጻጸም ግምገማው ላይ ተብራርቷል። ባንኩ በ9 ወራት ውስጥ 3.6 ቢሊዮን ዶላር የውጭ ምንዛሪ ያሰባሰበ ሲሆን በተለይ በዲጂታል ባንክ ዘርፍ የታየው አመርቂ አፈጻጸም በሌሎችም ዘርፎች ሊጠናከር ይገባል ብለዋል። አቶ አቤ ሳኖ በስራ አፈጻጸም ግምገማው ላይ በዲጂታል ዘርፍ ፕሮግረስ አድርጓል። አፕሪሺየት ሊደረግ የሚችል ፕሮግረስ ይታያል። እሱን የበለጠ አጠናክረን መሄድ ያስፈልጋል። ለሱም የሚያስፈልግ ኢንፍራስትራክቸር ላይ ሲሰሩ እንደነበረ ይታያል። የተቋማት ሲስተሞቻችን ላይ መመዝገብ፣ መርቻንቶች ሪክሩትመንት ላይ አፈጻጸሞቹ ጥሩ ናቸው። በ9 ወራት ውስጥ የተመዘገቡት መልካም አፈጻጸሞች በቀሪዎቹ ወራት በብድር ስርጭትና ፍትሐዊነት፣ በወጪ ቅነሳ፣ በደንበኞች ምልመላና አያያዝ እንዲሁም በሌሎችም ዘርፎች ሊጠናከሩ እንደሚገባም አቶ አቤ አሳስበዋል። ጁን 30 2026 must be at least better than June 30 2025 in all accounts. at least better ቢያንስ ግን ቢቻል ደግሞ 25% ከዛ በላይ ፕሮግረስ ያደረገ እንዲሆን ነው የሚያስፈልገው።